አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወደ ዩቲዩብ ቤተሰቦቼ ሰላም ናችሁ? አለሁ እኔ ደህና ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ወደ መካነ ሰላም የሚሄድ 171500 ብር የወሰደ ከነትራንስፖርቱ የቤት ዕቃ ለቤተሰቦቿ ሰርፕራይዝ ነው። ይሄን ዕቃ ለእናቷ ነው እና ይሄንን ዕቃ ከነዋጋው በዝርዝር የማሳያቸው ይሆናል። ትልልቅ ድስቶች አዛለች ማሻአላ። በተለይ ያንኛው የስራኛው በጣም ትልቁን ድስት አዛለች። ስለዚህ የእያንዳንዱን ዋጋ ሂሳብ አነግራችኋለሁ። ውስጥ ላይ ማለ ይሄንን ለማስገባት ስላልቻልኩኝ ውጭ ላይ ልቅረጸው ብዬ ነው። እዚህ ጋር እንግዲህ እንደምታዩት በውጭው በሂንዲያው እንትን 42 ቁጥር አላት። 42 ቁጥር ድረስ ክዳኑ እንደዚህ ማንሻ ተሰርቶለታል። 42 ቁጥሩ ዋጋ 15000 ብር በውጭው ማለት ነው። እዚህ ጋር ኢታሊው ነው። ኢታሊው 58 ቁጥር ኢታሊ እንደምታዩት ይሄም ክዳኑ እንደተሰራው በሁለት ክዳን የተሰራው ውስጡ ይሄንን ይመስላል እና በጣም ትልቅና ሰፊ ለትልልቅ ፕሮግራሞች ቆንጆ ድስት አለ። ይሄ ዋጋ 42000 ብር። በ42000 ብር ሁለት እንትን 8 ቁጥር ብረት ድስት አለ። ወደዚህ ስትመጡ በርሜል አለ። በርሜሏ በ3800 ብር በርሜል ዋጋ ጨምሯል። በበርሜል ነው ማለት ነው። እዚህ ጋር አስቤዛም አለ። በርበሬ ነው ዛላው 10 ኪሎ ዛላ በርበሬ አላት በ900 ብር ሂሳብ 10 ኪሎ ዛላ በርበሬ ማለት ነው። እና ውጭ ላይ እነዚህ አሏት። ውስጥ ላይ ደግሞ እንግባና ውስጥ ላይ ያሉትን ደግሞ ላሳያችሁ ማለት ነው። አስቤዛውን ስለጀምር ከአስቤዛ ልጀምር። እዚህ ጋር 10 ኪሎ ስኳር ነው በ190 ብር ሂሳብ። እዚህ ጋር 3 ኪሎ ቡና አለ። 3 ኪሎ ቡና በ1800 ሂሳብ። እሺ እዚህ ጋር በ2300 ብር ዘይት አላት። 5 ሊትር ፈሳሽ ዘይት አላት። ሌላ 5 ኪሎዎቹን ሩዞች በ1100 በ1100 15 ኪሎ 3 አዛለች ማለት ነው። እንደምታዩቸው 15 ኪሎ ሩዝ አላት እና ለእናቷ ሰርፕራይዝ ስለሆነ የሚጣፍጥ ነገር እናቶች ይወዳሉና ብኩርና ሽቶ አድርግልኝ ስላለችኝ ብኩር እንደምታዩት በ2300 ብር ቆንጆ ቤት ወስጄው የሞከርኩት ብኩር ነው። ዋጋ 2300 ብር ለብቻ። እዚህም ጋር ሽቶ መቸለት ነው ለሆነች ልጅም ልኬዋለሁኝ። ለእናቴም ተጠቅሞ በጣም የሚጣፍጥና ቆንጆ ሽቶ አላት። ዋጋ ይሄ 3000 ብር ማለት ነው። በ3000 ብር እና በ2300 በጣም ቆንጆ እናቷን የሚያስደስት ጣፋጮች አላት ማለት ነው። ስለዚህ ወደ ዕቃዬ ስመለስ ደግሞ እዚህ ጋር የእንጀራ መጨመሪያ ያላት ዋጋ 600 ብር፣ ቲማቲም ጆክ 700 ብር፣ የካሮት መፈቅፈቂያ ያላት 250 ብር፣ የስኳር ዕቃ አለቻት ዋጋ 400 ብር። እሺ እዚህ ጋር በራድ አላት 1.5 በራድ ዋጋ 1200 ብር። ሌላ ኳሊቲ ውሃ ብርጭቆ ነው ያላት 1 ደርዘን ዋጋ 2700 ብር። እዚህ ጋር የሽንኩርት ሼልፍ 5 ተደራራቢ ነው ያላት ዋጋ 1800 ብር። እንደዚህ እሺ እዚህ ጋር 2 ሊትሩ በራድ አላት። 2 ሊትሩ በራድ ሲወጣ እዚህ ጋር ባለው ማለት ነው። እዚህ ጋር ባለው ዋጋ 3700 ብር። በ3700 ቴርሞዝ አላት። እሺ ሌላ አክለሪክ የውሃ ጆክ አላት ዋጋ 3200 ብር። እዚህ ጋር ሻይ ቡሽ 1 ደርዘን አላት ዋጋ 1200 ብር። ሌላ ፔርሙስ ሰሃን ነው ያላት ወይም ሀራራ ሰሃን ዋጋ 6800 ብር። ሌላ እዚህ ጋር ትሪ ነው ያላት 4 ተደራራቢ ብረቱን ትሪ ነበር ያለችኝ ግን ስለሌለኝ ይሄንን ሁለቱን በ950 ብር ሁለት ትሪ 45 እና 40 ነው ቁጥር መስለኛ እንደዛ ነው የተለጠፈ የለውም እና ነው በ950 እዚህ ጋር ሶስቱን እንትን ማይካተር ያላት ዋጋ 1300 ብር። ሌላ ምንድነው ያላት ማጂስቲክ ብረት ድስት አለ። ማጂስቲክ ብረት ድስትም ቆንጆ ብረት ድስት ነው። በውጭ ነው ያደረገችላት ዋጋ 16000 ብር። ከ1 እስከ 5 ነው 16000። እዚህ ጋር ሶስቱ ቢላዎች ያደርጋለች። እነዚህ ዋጋ 1700 ብር። ለስጋና ለተለያየ ለዳቦ ምናምን የሚሆን 1 ደርዘን ጥበብ ሲኒ ያላት ዋጋ 1650 ብር። የመላጫ ድንች በ100 ብር ሁለቱን በ420 ማንኪያ የምግብ 1 ደርዘን በ180 ደግሞ የቡና ማንኪያ 1 ደርዘን። ረከቦት የጅማ ረከቦት ነው ያዘዘችኝ።
እና ይሄን ቆንጆ ለእናቶች የሚሆን ረከቦት አድርጌላታለሁ። ዋጋ 2500 ብር። እና ወደ ማይካዎቿ ስንመጣ ደግሞ እዚህ ጋር ፓርቴሽን ባለ 4 አላት 1500 ብር። የቁርስ ሳህን ማቶ የሚያስሄደው የእንትን ሰርቪስ ማለት ማቶ የሚያስሄደው ዋጋ 1000 ብር። የቆሎ ሳህን አንድ ደርዘን ከሱ ጋር ይቀራረባል ያልኩትን በ720 ብር እና ከሱ ጋር የሚሄድ አሁን የቁርስ ሳህን አላት በዚህ ማለት ነው። ይሄ ዋጋ 1800 ብር። ሌላም በ1500 ብር ነጩን የቁርስ ሳህን አንድ ደርዘን ማለት ነው 1500። እዚህ ጋር ለረከቦቷ ፈርሻ አላት 1800 ብር የምታዩትን እና ኮምፎርት አላት። ኮምፎርት በቆንጆ ነው አድርጌልኝ ያለችኝ በጣም የምወዳትና ለስላሴ ያላት ይችላል። ዋጋ 6400 ብር ሆናለች ማለት ነው። 6400 ብር። ከለሯን በጣም የምታምረኝ ከለር ናት። እዚህ ጋር 4 ብርድ ልብስ አላት 4.5 ማለት ነው። 4.5 ዋጋ 6000። እዚህም ጋር 12 ኪሎ ብርድ ልብስ አላት በትልቁ ሳይዙ ከፍ በሚለው ማለት ነው። ሁለቱን 13000 ብር ነው የገዛሁላት ማለት ነው። ሁለቱን 13000 ብር እና እቃዎቿ እነዚህን ይመስላሉ። አስቤዛዎቿን የሚያሳዩዋችሁ ይመስላሉ። በእኛ ላይ አምነሽ ስላዘሽ ከልብ እናመሰግናለን። ከነ ትራንስፖርቱ ነው ይሄ እቃ እና ነገ ወደ መካነ ሰላም ይላካል። ማዘዝ የምትፈልጉ ዘዙ። በድጋሚ እናመሰግናለን። አንቺንም ቻው።